ማርታ ለአቤል እንግዲህ ሽማግሌ መላክ አለባችሁ ያለበለዛ እኛ ከዚህ በላይ መታገስ አይኖርብንም። ሄርሜላ አርግዛለች። ልጁን ኦዱ ሳይገፋ ሽማግሌ መላክ አለበት፣ ቤተሰቦቻችን በደንብ አድርጎ ይጠብቃሉ በማለት እንግዲህ እግሩ ላይ ተደፍታ ለመለመን ትንሽ ሰከንዶች ናቸው ነበር የቀሩት። ያው እነሱ በልመና እንጂ ሁሉም ነገር አብርሃም በፍቃዱ ያደረገ አንዳችም ነገር የለም። አብርሃም በግፊት በኮመንት ወይም ደግሞ ሄርሜላ በለመነችው ነገር ነው እንጂ እያደረገ የቆየው እስከዛሬ ድረስ ራሱ ፈልጎ ፈቅዶ ያደረገው ነገር የለም። አቤል ካላመነው አቤል ምን ቤት ነው እኔ እኮ ግራ ግብት የሚለኝ አቤል ማን ነው? አቤል ነው ወይ የአብርሃምን ህይወት የሚመራለት? ራሱ አይደል እንዴ ሰው ህይወቱን መምራት ያለበት አይደል እንዴ? አቤል ይኖርለታል ሄዶ። ማርታ ምንድን ነው ያለችው? አብርሃምን ማሳመን አለብህ፣ ሽማግሌ መላክ አለበት፣ ማሳመን አለበት በግድ። ለምንም ይሁን እግሩ ላይ ወርቆ የሚሆን ልክ ያኔ ፍቅርዋን ተቀበላት ብሎ ስለምነው እንደነበረ አሁንም ሽማግሌ እንዲልክ እንዲለምን ማለት ነው። ይሄ ህይወት ነው? ፈጣሪ ከዚህ አይነት ህይወት ጠብቀኝ ጌታ ወይ አሜን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የኔ ውዶች 11 ሺህ ያስገባችሁኝ ወዳችኋለሁ። ማይ ላቭ ወዳችኋለሁ የኔ ውዶች ማለት ነው። ተባረኩልኝ። እድሜና ጤና ይስጣችሁ። በረከት ላይ በረከት ደራርቦ ይስጣችሁ። እሺ እና ማለት ነው አቤል እንግዲህ ከማርታ ጋር መጥቷል። አብርሃም ሽማግሌ መላክ አለበት። የኔም የሄርሜላ ቤተሰቦችም በደንብ አድርጎ ነው የሄርሜላ ሽምግልና የሚጠብቁ። ስለዚህ ሳትወልድ በፊት ሽማግሌ መላክ አለበት በማለት እንግዲህ ስትጀናጀነው ስትለምነው ስትማጸነው ነበረ። አቤል ግን መመለስ አቅቶት አንገቱን ደፍቶ ጸጥ ረጭ ነበር ያለው። ምክንያቱም እኔ እንጃ ሁሉም ነገር በልመና ይሆናል። አረ ፈጣሪው፣ አረ ከልመና አለምጡ። እስማ